ነፍስ ይማር በሏት ቤተክርስቲያንን የወላድ መሃን የሆነችውን ልጆቿ እንደ ቅጠል ረገፉባትን። ይህንን የለቅሶ ዘመን ማብቋት ካልተቻለ ይቀጥላል። መጨረሻ ላይ የሚያለቅስም ይጠፋል እኮ እንዳከማለን። እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ አቤት አበስ ገበርኩ። የሚፈጽመው ሸኔ ነው፣ ይሄ የሚፈጽመው ታጣቂ ነው ይላል። መንግስት ነኝ ካለ ባንኩም ታንክም አለኝ፣ ህግን የማስከበር አቅም አለኝ። ባለፈው ትሪስ ሲያሳዩ ይሄ ሲገለባበጡ ምን ሲሉ ከኢትዮጵያ አልፎ ምስራቅ አፍሪካን ጭምር በባህርም ይሁን በአየርም ይሁን ለመቆጣጠር የሚያስችል አቅም ብቃትም ያለ ብቁ መከላከያ ሰራዊት፣ ብቁ የሀገርን ደህንነት የሚጠብቅ መዋቅር ዘርግተናል ይላል መንግስት። አንድ አይደለም በተደጋጋሚ ግን እንዲህ አይነት በደል ሲፈጸም ግን ይህን በደል ሊያስቆም አልቻለም። ምክንያት የበደል ፈጻሚው አካል አንዱ እሱም ጭምር ስለሆነ የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርንቀን ሳንጨርስ ሀዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። በነገር ላይ ማንም ሰው ይሄን የማለት ግዴታ አለበት እንደ ዜጋ፣ ለራሱም ጥቅም ሲል፣ ለራሱ ህይወት ሲል፣ ለራሱ ጣፈንታ ሲል፣ ለልጆቹ ሀገር ሲል። ሌላው ዝም ብሎ በደመነፍስ ፈርቶ ወይንም በደመነፍስ ውስጥ ገብቶ እኔ መኖር ነው ያለብኝ ወይንም ደግሞ አያገባኝም ምናምን ባለበት ሰዓት ወደፊት መጥቶ ያለውን ነገር ድምፅ መሆን፣ ለእነዚህ ሰዎች ድምፅ መሆን፣ ለሚገደሉት፣ ለሚበደሉት፣ ለሚፈናቀሉት፣ በሀገሪቷ ውስጥ ስላለው ችግር ሁሉ ያገባኛል ብሎ ወደፊት መውጣት ትልቅ ነገር ነው። በታሪክ የሚያስመሰግን ነው። እዚህ አይነት የተካለበ ነገር በሳምንት አንድ እጅግ በጣም የሚያስደነግጥ ዜና ሚኒማም በሳምንት አንድ አለ እኮ። አሁንማ ልክ እንደ ቅድሙ እንዳወራ ነው ራሱ አዲክሽን ሁሉ ሳይኖር አሁን ጨርሲ ሊሆን የሚረብሽ የምር እኮ ነው። 10 ሰው ሞተ እኮ አስደነግጥህም። አሁን በእንትና ዞን ታጣቂዎች 10 ሰው ገደሉ ምናምን አምልጠዋቸዋል ማለት ነው። በሚዲያም ደረጃ በእነዚህ ታዋቂ ሰዎችም ደረጃ እውቅና የተሰጠው አንድ ነገር ምንድን ነው? የሆነ መንግስት አልባ ሀገር እንዳለን የሚያድን ህግ የሚያስከብር የህዝብን ደህንነት የሚጠብቅ አካል እንደሌለ፣ የመታገት ፍትህ፣ የመገደል፣ የመጨፍጨፍ ዘመን መሆኑን እውቅና የሚሰጥ ሁላችንም የምንለው ነገር መንግስት የሚሸፍነው ህዝቡ ግን የሚያውቀው እና ያልተደበቀ እውነትን ነው ወጥተው በየሚዲያ የተናገሩት። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ፣ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። የህዝብን ስሜት ነው የሚያንጸባርቁት። የገሃዱን ዓለም ነጸብራቅ ነው የሚሰሩት። ህዝብ ነው ሀብታችን የሚሉት። ስለዚህ ህዝብ በዚህ ደረጃ እንትን ሲል መከራ ውስጥ ሲገባ የህዝብን ጩኸት መጮህ ያለውን ነገር እውቅናቸውንም ተጠቅመው ደግሞ ድምፁ እንዲሰማ ማድረግ ያው ያን ኃላፊነት በለቅሶ ብቻ የሚታለፍ አይደለም። ተደራጅቶ ቤተክርስቲያኗን የማስቀጠል ኃላፊነት የዚህ ትውልድ ግዴታ ነው ብዬ ነው የማምነው። እንደዛ ባይሆን ኖሮ ትናንትና በመጣባት ፈተና ቤተክርስቲያኗ ያን ባላለፈች ኖሮ ዝምተኛ ትውልድ አልነበራትም። የሚፋለም የሚታገል ሃይማኖትን የሚጠብቅ ትውልድ ስለነበራት ነው እስካሁን የቆየችው እንጂ ውጊያማ ድሮም ነበር። ገዳይ መጥቶባታል። ይህንን ነገር የሚያናንቅ ከዛ መንፈስ በተቃራኒ የሆነ
አትግደል፣ አታመንዝር፣ ባልንጀራህ እንደራስህ አድርገህ ውደድ ምናምን የሚሉትን እነዚህ በጎ በጎ ነገሮችን ነው የቤተክርስቲያን መርኋ እሱ ነው፣ ትእዛዛቷ እሱ ነው። እሱን ተከትላ ነው የምትኖረው። እዚህ ጋር ደግሞ ሌላ አረመኔ ያለ መግደልን፣ መዝረፍን፣ ምናምን ደም ማፍሰስን የሚወድ ኃይል አለ። ይሄንን አስተምሮትም አይፈልጉም፣ ሃይማኖትንም አይፈልጉም፣ ከሴጣን ወገን ስለሆነ ማለት ነው። ይሄ ደግሞ በነ አብይ አህመድ አሊ ጊዜ የተደረገ ይህንን አንረሳውም፣ ታሪክም ይመዘግባል። ሰላም ጤና ይስጥልን። የነጋሪት ቲቪ ስለ ሀገር መሰናዶ ተመልካቾቻችን፣ በዛሬው ዝግጅታችን የቤተክርስቲያን ስደትና የምዕመናን ሰቆቃ በተሰኘ ርዕሰ ጉዳይ ከጋዜጠኛ መታሰቢያ ቀጸላ ጋር ቆይታ እናደርጋለን። እስከ መሰናዶ ፍጻሜ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ይስጥልን ጋዜጠኛ መታሰቢያ ቀጸላ እንኳን ደህና መጣሽ። ጤና ይስጥልን ጋዜጠኛ ይድነቃቸው ከበደ እንኳን ደህና መጣ። አድማጭ ተመልካቾቻችንም ሰላምታ ይድረሳችሁ። አመሰግናለሁ መቲ። ያው የቤተክርስቲያን ስደትና የምዕመናን ሰቆቃ በተሰኘ ርዕሰ ጉዳይ ነው ቆይታ የምናደርገው። ከሰሞኑ እንግዲህ እንደ ሀገር ሀዘን ላይ ነን ያለነው እና በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አንዴ አይደለም በተደጋጋሚ እየደረሰ ያለ ግፍ፣ በደል፣ ሰቆቃ አለ። ቤተክርስቲያን እንደ ችቦ እየነደደች ነው። ምዕመናን እንደ በግ እየታረዱ ነው። ይሄ አላባራ ያለ ነገር አለ። ከሰሞኑ ደግሞ ይሄው በአርሲ የለመድነው አይነት እጅግ አሳዛኝና መጥፎ ዜና ድጋሚ ሰምተናል። በዚህ ሀዘን ውስጥ ሆነን ነው እንግዲህ የዛሬ መሰናዷችንን የምናከናውነው። አድማጭ ተመልካቾቻችንም እንግዲህ አብዛኞቹ ይኸው የኛ ተመልካቾቻችን ልክ የአይነቱን ስሜት የሚጋሩ ናቸውና እስከ መሰናዶ ፍጻሜ ድረስ አብረውን ይቆዩ እንደሆነ ያው እንደ ሀገር የገጠመን ሀዘን አለ። በዚህ ሀዘን ላይ እንግዲህ አብረን ቆይታ እናደርጋለን። የተለያዩ የምናጋራቸው መረጃዎች አሉ። በዚህ ጉዳይ ነው ቆይታ የምናደርገው። መቲ ልክ ነው። በጣም ወቅታዊ ጉዳይ ነው። እንደ ማንኛውም ጊዜ ዜና ተናግረው ሊታለፉት የማይገባ ትልቅ ታሪካዊ ክስተት ነው። እስኪ ከዚህን ጀምረ መቲ። አንድ አባት አሉ በአውደ ምሕረት ላይ ስብከት እያደረጉ ነው። ከዚሁ ጋር የተያዘ ነው እና ለአድማጭ ለተመልካቾቻችን ለእኛም ጭምር በትክክል አሁን ያለንበትም ነባራዊ ሁኔታ የሚገልጽ ነው እና እስኪ ከዚህ መሰናዶ እንጀምር መቴ። ነፍስ ይማር በሏት ቤተክርስቲያንን የወላድ መሃን የሆነችውን ልጆቿ እንደ ቅጠል የረገፉባትን ልጆቿ አምነዋት በደጇ በተሰባሰቡ ወንጀል ሆኖ መታረድ። እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስ ገበርኩ ምን ጭካኔ ሆን! አረ ከየት ተማርነው? አረ ማን ያስተማረን? አረ የነን ክፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ ያን ነበረን ባሏ። አረ ኢትዮጵያ ያን ነበረ ምግባሯ። የተራበ እኮ የምትግባል የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። እጅግ ልብ የሚነካ የሚያሳዝን አሁን ላይ ያለው መሬት ላይ ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በምዕመኑ ላይ እየደረሰ ያለውን ነገር እጅግ በልኩና በአግባቡ ስሜትን በሚገልጽ መልኩ ነው እኛ አባት እየገለጹ ያሉት። እየደረሰ ያለው በደልና ሰቆቃ ከዚህም በላይ ለመግለጽ ቃላት ቢኖር በተቻለ ነበር፣ ግን የሚመጥንም ነገርም አይደለምና ያለንበት ሰቆቃና በደል ይሄንን ይመስላል መቴ። አዎ ይሄንንም እና ከዚህም በላይ ነው። ዛሬ ሰሞኑን የሚወጡት ቪዲዮዎች የህዝቡንም ሀዘን በጣም ከባድ የሆነ ቁጭት፣ ቁጣና ሀዘን ነው ይዞ የመጣው ይሄ ጉዳይ። አንድ ጊዜ ቢሆን እሺ እየደጋገሙን እያረፉ ነው የሚገሉን። ሁሌ የምለው እያረፉ ለምን በተከታታይ የዘር የማጽዳት ሂደት ስለሆነ ቤተክርስቲያኗን የማውደም ሂደት ስለሆነ አንድ ወቅት ያደርጉትና ደግሞ ትንሽ ቆይተው አረሳስተው አየህ በተከታታይ ቢሆን የሆነ መፍትሄ ይፈለጋል ብለው ስለሚያስቡ አንድ ወቅት ያደረጉትና ተብሎ ደግሞ ሌላ አጀንዳ ይሰጠናል። በዚህ መንግስት መቼም በየቀኑ አዳዲስ አጀንዳ የሚሰጠው። ስለዚህ ወደ ሌላ ስትሄድ ደግሞ እንደገና እነሱ ቢላቸውን ይስላሉ ድጋሚ የሚያርዱበት። ከዛ ደግሞ ቆይተው መጥተው ያርዳሉ። ከዛ የተወሰነ አሁን እኮ እንግዲህ የ100 ዓመት ቤተክርስቲያን ካወደምክ
የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ቤተክርስቲያንነት ብቻ አይደለችም፣ ቅርስም ነች እኮ። ብዙ የኢትዮጵያና እንደዚሁም የክርስትና እምነት የሚመለከታቸው ብዙ ጽሁፎች፣ መጽሐፍቶች፣ ቅርሶች በቤተክርስቲያን ውስጥ አሉ። እነሱን ስራዬ ብሎ የማውደም እና ሀገሪቷን የማፍረስ እንቅስቃሴ እንዳለ እናውቃለን። ነገር ግን እያረፋ የሚመጣውን ሀዘን እየተቀበሉ ዝም ብሎ ሀዘን 5 ቀን 6 ቀን ቁጭ ብለው ደግሞ ለሚቀጥለው ከመዘጋጀት ዘላቂ የሆነ መፍትሄ ካልመጣ በስተቀር አርሲ ላይ ደጋግሙን አሁን የመጨረሻው ደረጃ ላይ ደርሶ በህይወት የተረፉት ቤተክርስቲያኗን ነቅለን እየሸሸን ነው ብለዋል። እንግዲህ የተረፈውን በላያቸው ላይ እሳት ነዶባቸው ስናሳይ ነበር በዜናዎቻችን ትላንትና። ከገደሏቸው በኋላ ያልወጡትን ደግሞ ከበው ነው በእሳት የሚያነዷቸው እና በጣም ድሮ ጥንት ጊዜ ሲደረግ የነበረ አረመናዊ ተግባር በዚህ ዘመን እየተደረገ ነው። እንደምታውቀው በኢትዮጵያ ውስጥ አሉ የተባሉ ህዝብ እናገለግላለን ብለው በመንግስት ስር ያሉ ሚዲያዎች ይሄ ዜና የመንግስትን ገጽ ስለሚያበላሽ እንደውም በተቃራኒ እሱን ለመሸፈን ነው የሚሄዱት። ቤተመንግስቱም እንደዚሁ ያንን ለመሸፈን እና የሆነ ድግሶች ምናምን በማሳየት እነሱ ሽርሽር ሲሉ ሳይክል ሲነዱና ኳስ ሲጫወቱ ነው የሚያሳዩን። የኢትዮጵያ ህዝብ ደግሞ ኑሮውን በዚህ ሁኔታ በተለያየ ቦታ አሁን አርሲ ላይ ዛሬ ስላለ ነው እንጂ በተለያየ ቦታ ደግሞ እየፈሰሰ እየተራበ በድሮን እየተጨፈጨፈ ነው ያለው። በቃ ይሄ ነው እውነታው፣ ሌላ ምንም እውነታ የለውም። ነገር እነሱ ዝም ብሎ በድባቴ ውስጥ የወደቀ ሳይሆን በአንድነት ቆሞ ይህንን የለቅሶ ዘመን ማብቋት ካልተቻለ ይቀጥላል። መጨረሻ ላይ የሚያለቅስም ይጠፋል፣ እንዳከማለን፣ ቁጥራችንም ይቀንሳል፣ ቤተክርስቲያኑም ይወድማል። ከመስቀል አድርጎ መሄድ፣ ቀና ብሎ አምልኮን ማምለክ፣ ቅዳሴ ማስቀደስም ቀስ እየተባለ አስፈሪ እየሆነ ይሄዳል። ከዛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትባል እኮ ነበረች እንድንባል ነው የሚፈለገው። እዛ እስክንደርስ ቆሞ መታየት ያለብን አይመስለኝም። እንግዲህ ቤተክርስቲያንን ነፍስ ይማረን በላት ነው ያሉት። እንዲህ ያለ ጭካኔ፣ እንዲህ ያለ ግፍ አገዳደል ነፍሳት እንኳን እንስሳት እንኳን ሲታረዱ እንዳያጓሩ ቶሎ ብለው እንዲሞቱ ሊደረግ ነው የሚባለው። የሰው ልጅ ግን እያጓራ በዚህ ደረጃ እየታረደ እንዲህ አይነት ሰቆቃ፣ እንዲህ አይነት ጭካኔ ከየት ያለ ነው? ከየት የመጣ ነው? አንድ አይደለም በተደጋጋሚ እንዲህ አይነት በደል ምንድን ነው? እግዚኦ እግዚኦ ሲሉ እኛ አባት ሰምተናቸዋል። እውነት ነው፣ እንዲህ አይደለም በተደጋጋሚ ጊዜ ይሄ ግፍ ይሄ በደል እየተፈጸመ ነው ያለው። አሁን እንደውም ስትገልጽ እንደነበረው ምናልባት እኔና አንቺ ከዛ አካባቢ ስለራቅንና ከዛ ግፍ በደል አካባቢ ስላልነበርን እንጂ የዚህ ሰለባ ላለመሆናችን ምንም ማረጋገጫ የለም። በዚህ ሁኔታና በዚህ አያያዝ ደግሞ ይሄንንም በደልም የሚናገሩ ሁሉ ላለመጥፋቱ ምንም ዋስትና የለም፣ ቅድም ስትይ እንደነበረው። ምክንያቱም በደሉ ግፉ አይነቱን መጠኑን እየጨመረ ነው የመጣው። እኔና አንቺ ራሱ ስንት ጊዜ ነው ይህንን ፕሮግራም ደጋግመን ስንሰራ የነበረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በአማኙ ላይ እንዲሁም ደግሞ አማራዊ ማንነት ጭምር ያለ የብሔርና የእምነት ማንነትን መሰረት ያደረገ እኔ ገዳዮቹም አለመታከታቸው አለመድከማቸው እንዲህ አይነቱ አሰቃቂ በደል እንዲህ አይነቱን ግፍ እጅግ ያሳዝናል። ቅድም ስትዩ እንደነበረው ደግሞ የመንግስት የመገናኛ ብዙሃን በዚህ በሰሞኑ ባየነው የስሙላ ምርጫ ላይ ከዲልኮሱን ነቅሎ ሆስፒታል ወጥተው ለምርጫ መጣ፣ ነፍሰ ጡር የሆነች ምጧ እያስቸገራት ከመገላገሌ በፊት ልምረጥ ብላ መጣች፣ አባቷን የቀበረች ቀብርተኛ መጣ ምርጫ መረጠች እና መሰል እጅግ አስነዋሪ ከኢትዮጵያ ባህልም ሁኔታም ከዚህ በፊት ከሆነ ሰው ጋር ይህን ፕሮግራም ሰርቼበታለሁ። ቃለ መጠይቅ ላይ እንደው መቴ አባቱን የቀበረ ቤተሰብ እንደው በምን አግባብ አባቷን ብቻ የቀበረች አይደለም፣ በአማራ ክልልም የ10 ዓመት ነው የ15 ዓመት ታዳጊ ልጃቸውን አስክሬን እቤት ጥለው መጥተው ምርጫ መረጡ የሚል ኢቲቪም ፋናም የመንግስት መገናኛ ብዙሃንም ሰርተው ሲያሳዩን ነበረ። እንዲህ ያለ ነውር ነገር አስክሬን ቤት አስቀምጡት እኮ አስክሬን ሬሳ ከቤት ሳይወጣ ሳይቀበር ቀብሮ ሰው ሳይመለስ እንኳን ምግብ የማይቀመስበት እኮ ባህልና ወግ ስርዓት ነው ያለን እኮ እንደ ሀገር። ይሄ የብሔር የሃይማኖት የምናምን ጉዳይ ሳይሆን እንደ ሀገር የያዝነው ክቡር የሆነ ነገር ነው። አስክሬን ቤት ተቀምጦ መንገድ ላይ ራሱ የማታውቂው ለቅሶ አስክሬን ሲያልፍ ራሱ እጅ ነስተሽ ቆመሽ የምታደርጊው እኮ የምትሰጪው ክብር ሁሉ አለ እኮ። ጭራሽ አባቷን ቀብራ ከቀብር ወዲያውኑ ምርጫ ልትመርጥ ሄደች ብሎ የመንግስት መገናኛ ብዙሃን ዜና ሰራል።
የ15 ዓመት ነው የ10 ምናምን ዓመት ታዳጊ ሕፃን ልጅ አስክሬን ቤት አስቀምጠው ቤተሰቦች፣ ጎረቤቶች ጠቅልለው መጥተው ምርጫ እየመረጡ ነው የሚልና ሌሎች አስቂ ነገር የሰራ ሚዲያ ተቋም አንድ አይደለ በተደጋጋሚ እንዲህ ቤተክርስቲያን 100፣ 10፣ 20፣ 30 ቁጥሩ በውል ያልታወቀ ከሰሞኑ ራሱ እንኳን 20፣ ከ40፣ ከ30 እየተባለ ከ200 ከምናምን በላይ እስካሁን የትጉ ምን ይግቡ ያልታወቁ ምዕመኖች ሁሉ አሉ ባለበት ግፍ በደል በሚፈጸምበት አካባቢ ላይ ቁጥሩ በሚታክት መልኩ 10፣ 20፣ 30 የምንለው እስከዛሬ 7 እና 8 ዓመት ብንቆጥረው ቁጥሩ የትየለሌ ነው። አልታወቀም ሁሉ መጠኑ ሁሉ በዚህ ደረጃ ሁሉ ግፍ ሲፈጸም እነዚህ መንግስት የመገናኛ ብዙሃን ዞር ብሎ አላዩትም። መንግስትም የስሙላ የሚሆነ መግለጫ ሲሰጥም አላየንም። መቲ ምርጫው እንዲሳካ አደባባይ ወጥተን የጸሎት ስነስርዓት እናካሄድ ያሉት የቤተክርስቲያን ምንድነው የሚባሉት ህብረት ጉባኤ ነው ምናምን የሚባሉት በዚህ ጉዳይ ላይ አማኞች የነሱ ህብረት አባል የሆነች ኦርቶዶክስ ቤተክርስቲያን የዚህ አባል የሆነችው ቤተክርስቲያን በእንዲህ መልኩ ተደጋጋሚ ስደት ተደጋጋሚ በደል ሲደርስባት ማንም ዞር ብሎ አለውሽ ይላት አለውሽ አይደለም ግፏን መጋራት አይደለም በደሏን ለመጋራት አይደለም እንዱ ይሄንን በደል እንኳን በልኩ አዘኗን ጭምር እንዳትወጣ በደሏን ጭምር እየደረሰባት ያለውን ሰቆቃ በአግባቡ በስርዓቱ እንዳትወጣ ሁሉ ቤተክርስቲያኒቱ ላይ እገታ እየተፈጸመ ምዕመኑም እየደረሰበት ያለው በደልና ሰቆቃ በገባውና በተረዳው ልክ ቢገልጽ ሃይማኖትን ከሃይማኖት ልታጋጭ ጸረ ሽብር የጸረ ሰላም ኃይል ተልኮ ይዘመጣ በሚል ሌላ የፖለቲካ ፍረጃና ታፔላ እላዩ ላይ በመለጠፍ ስለ ሃይማኖቱ የሚያደርገውን ጥያቄ በሃይማኖቴ ምክንያት አልሰደድ በሃይማኖቴ ምክንያት አልገደል ምዕመን እየተገደለ ነው ቤተክርስቲያን እየወደመ ነው ቤተክርስቲያን እንደ ጧፍ እየነደደች ነው ምዕመኑ እንደ በግ እየታረደ ነው ስለዚህ ጉዳይ የሚመለከተው አካል ምላሽ ይስጥ የሚል ጥያቄ ምዕመኑ እንኳን ቢያነሳ መንግስት በዝምታ ወደ ግዞት እስር ቤት ነው የሚያስገባው ቤተክርስቲያኒቷ ራሷን ለመከላከል እንደ እየደረሰባት ያላትን በደል አደባባይ ወጣ እንድትገልጽ የምታደርጋቸው ማንኛውም መግለጫዎች በቤተ ክህነት ውስጥ ባሉ የመንግስት ተወካዮች አማካኝነት ከፍተኛ አፈናና በደልም ጭምር እየተፈጸመባት ነው ያለው ቤተክርስቲያኒቷ አንዴ መንግስት የዳቦ ስም በሚሰጠው እኔ ብርጥሴ ምናምን የሚል የተለያየ መጠሪያ እየሰጠው ባለው አፋኝ ገዳይ ቡድን እንዲህ አይነት በደል ይደርስባታል መንግስትም ራሱ ይሄ የሚፈጽመው ሸኔ ነው ይሄ የሚፈጽመው ታጣቂ ነው ይላል መንግስት ነኝ ካለ ባንኩም ታንክም አለኝ ህግን የማስከበር አቅም አለኝ ባለፈው ትሪስ ሲያሳዩ ይሄ ሲገለባበጡ ምን ሲሉ ከኢትዮጵያ አልፎ ምስራቅ አፍሪካን ጭምር በባህርም ይሁን በአየርም ይሁን ለመቆጣጠር የሚያስችል አቅም ብቃትም ያለ ብቁ መከላከያ ሰራዊት ብቁ የሀገርን ደህንነት የሚጠብቅ መዋቅር ዘርግተናል ይላል መንግስት አንድ አይደለም በተደጋጋሚ ግን እንዲህ አይነት በደል ሲፈጸም ግን ይሄን በደል ሊያስቆም አልቻለም ምክንያት የበደል ፈጻሚው አካል አንዱ እሱም ጭምር ስለሆነ እነዚህና መሰል ነገሮች ነው እንደ ሀገር እየገጠመን ያለ እንደ አማኝም ጭምር እየገጠመን ያለን ፈተና መቲ በጣም አሳፋሪ ነው እነሱ እኮ እያሉ ያሉት አሁን ባለፈውም በየትኛውም ጊዜ አላየንም አልሰማንም ነው ምንም ነገር የለም እንደውም ለቅሷቸው አይሰማ ዝም ብሎ አትረብሹን ምንም የሆነ ነገር የለም አሉ ከዛ በኋላ ደግሞ እንደገና ወዲያው በዛችሁ ቅስፈት በጣም በፍጥነት ደግሞ ሸኔ ነው አሉ እኛ ሸኔ ይሁን ማን ይሁን እኛ ዋናው ማህበረሰቡ ለምን ይገደላል ነው እና እነሱ ሸኔ ነው ስላሉት በቃ ሸኔ መግደል ፈቃድ ተሰጥቶታልና ማንም የሚጠይቅ የለም ማለት ነው በሸኔ ስላሳቡ እነሱ ነፃ የሚወጡ ይመስላችኋል ሲጀመር መንግስት ነፃ ያወጣ ማንም ቢገል ሲቀጥል መንግስት እጁ አለበት እዚህ ውስጥ ለዚህ ነው ሀዘኑን እንኳን የማይገልጸው ስለዚህ ሸኔ ነው ምናምንስ ብለው ልክ አዚፍ ሸኔ ነው እና ሸኔማ ይግደል ምናምን ብለን ዝም እንድንል ነው የሚያስበው እንጂ ሸኔም ገደለ ማንም ገደለ መንግስት በዚህ መንግስት ስር እስከሆነ ድረስ አገሪቷ ያለችው በእርግጥ ናት ለማለትም ለመድፈር የሚያስደፍር አይደለም የዚህ ሀገር አስተዳዳሪ ነኝ የሚል አካል እስካለ ድረስ ተጠያቂ ነው በእነዚህ ነገሮች ተጠያቂ ምንም ማምለጥ የለም ሸኔ ያርገው ማን ያርገው ማንም ሊያርገው ይችላል ተጠያቂ ነው አንደኛ ህዝብን አልጠበቀም ሁለተኛ ከአቅሜ በላይ ነው በቃ እየተገደለ ያለውን አካል ማዳን አልቻልኩም በቃ ሌላ ሰው ያስተዳድሩ ማለት ነው እንግዲህ ሁለት ኦፕሽን ያለው አንድ መንግስት ጠንካራ ሆኖ የህዝብን ደህንነት መጠበቅ ወይንም ደግሞ ደካማ ከሆነ ደግሞ አሳልፎ
ስልጣኑን ሌላው ሀገር ላይ እንደዚህ ነው። ችግር ሲፈጠር ያ መንግስት ፌል ካረገ ካልቻለ ሪዛይን ያደርግና ለሌላ አካል ደግሞ ለሚችሉ ዊዝደም ላላቸው ይሰጣል። ይሄ ገዳይም አስገዳይም ስለሆነ ራሱም እጁ ስላለበት የመጣበትም ዓላማ ስለሆነ ጭራሽ አልተገደደም። ጭራሽ ብሽሽቅ ውስጥ ይገባል። ትዝ አይልም የምተክለው ተክል ለአስከሬናቸው ጥላ ያመጣላቸዋል ብሎ እስከ መቀለድ ነው። ስለዚህ ስራ ተብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የመጣ ዘመቻ ነው፣ ውጊያ ነው። ውጊያውን ደግሞ በዚህ ዝም ብሎ በውጊያነት በለቅሶ ብቻ የሚታለፍ አይደለም። ተደራጅቶ ቤተክርስቲያኗን የማስቀጠል ኃላፊነት የዚህ ትውልድ ግዴታ ነው ብዬ ነው የማምነው። እንደዛ ባይሆን ኖሮ ትናንትና በመጣባት ፈተና ቤተክርስቲያኗ ያን ባላለፈች ኖሮ ዝምተኛ ትውልድ አልነበራትም። የሚፋለም የሚታገል ሃይማኖትን የሚጠብቅ ትውልድ ስለነበራት ነው እስካሁን የቆየችው እንጂ ውጊያማ ድሮም ነበር እኮ እንደዚህ በመንግስት ደረጃም ባይሆን ማለት ነው። ትክክል ነሽ። ይሄው ነገሩ ነው። ሁሌም እኛ መረጃውን ሀሳቡን ስናጋራ ሁሌ እንደ ሀገር የሚገጠመን ሐዘን ጭምር ስናጋራ ነበር። ከዚህ መውጫው ምንድን ነው ስንል ሁለት ነገር ቅድም አስቀምጠሻል። አንድ እኔ አልፈጸምኩም የሚል ከሆነ የመንግስት አቅም ካለው አቅም አለው ብለን ስለማናምን እንዲሁም ደግሞ የድርጊቱም የዚህ ፈጻሚ ማካል ነው ብለን ጭምርም ስለምናምን ነው። ግን የእሱ ያለውን አምነን ብንወስድ ይሄን ድርጊት ማስቆም አንድ ነገር ነው። ካለበለዚያ ድርጊቱን ማስቆም አቅሙን ፈቃዱም የለኝም ሲል በአደባባይ ገልጾ ቤተክርስቲያኒቱም ምዕመኑም ራሱን የመከላከል ህጋዊም ሞራላዊም ጭምር ኃላፊነቱን እንዲወስድ ማድረግ ነው። ቅድም ለመግለጽ እንደተሞከረው መቴ አደል ራስን ለመከላከል የሚደረግ ጥረት ይቅርና የደረሰብንን በደል ለመግለጽ እኮ አፈናው በአሁን ሰዓት ላይ ከባድ ሆኗል። ለምሳሌ ቤተክርስቲያኒቱ በራሷ ይህንን ግፍና በደል በልኩና በአግባቡ መግለጫ አውጥታ እንድታወግዝ ሁሉ እንዳይቻላት በቤተ ክህነት ውስጥ ያሉ በብሔር ተዋጽኦ አሁን ሹመኛ የሆኑ ጳጳሳት ዋነኛው የመንግስት ጉዳይ አስፈጻሚ ሆነው ቤተ ክህነቱን እያመሱ ነው ያሉት። ከቤተ ክህነቱ ውጭ ባለው ደግሞ ምዕመኑ ይሄንን ነገር በገባውና በተረዳው መጠን አደባባይ ላይ ወጥቶ መገደል መሞት ይብቃን፣ ይሄ ነገር በዛ ያለ እንደሆነ ሃይማኖት ከሃይማኖት ልታጋጭ የጸረ ሰላም ኃይሎችን ተልኮ ይዘመጣ በሚል ዘብጥያ አውርዶ ወደ ግዞት እስር ቤት አስገብቶ አሳር መከራ ማሳየስ ነው አሁን ላይ መንግስት እየተያዘ ያለ አይደለ። ወጥቶ ራስን በዚህ ደረጃ ለመከላከል ይቅርና አንዴም በተደጋጋሚ ያየነው ነው። ይህንን ብለን ግን አናበቅም። አሁን ግን ልኩን አልፏል። አሁን የግፍ ጽዋ ሞልቷል። ይሄው እዚህ ላይ እንደምናየው አስክሬን እኮ አንድ አይደለም፣ ቅድም እንደነበር በተደጋጋሚ ለባለፈው 7-8 ዓመታት ሃይማኖትንና ማንነትን መሰረት ያደረገ የጅምላ ፍጅት እየተፈጸመ ነው ያለው። ያገዳደሉ ደግሞ አይነቱን ጭምር እየቀየረ እየለወጠ። ስለዚህ ከዚህ ጉዳት ከዚህ ጥፋት ራስን መከላከል ህጋዊም ሞራላዊም ሁለንተናዊ የሆነ ፍቃድ የማንንም የሚጠይቅ ጭምር ያልሆነ ጉዳይ ነው። ከዚህ በኋላ ባልሹ ላይ ይህን ልጨምር ብዬ ነው። መልካም ልክ ነው። ፈተናው ከባድ ነው። አጀንዳው በየቀኑ ይጨማመራል። እንደዛም ሆኖ ግን አይናችንን ከሚያጠፉን ሰዎች ላይ ማንሳት በጣም ስህተት መሆኑን ላሳስብ እወዳለሁ። መልካም መቲ፣ ይሄ እንግዲህ ደጋግመን ብንለው አንድ የሚባል ነገር አለ፣ ወሬ ቢበዛ ባያ አይጫንም ይላሉ። እኛ የወሬ ጉዳይ ሆኖብን አይደለም፣ ከምን ብንለውም ሰው የሚሰለቻል የምንለው ነገር አይደለም። ገዳዮች ያልሰለቹት ነገር እኛና ቅድም ስለው ነበር እኔ አንቺ ቦታው ላይ ለመሆናችን ነው እንድንተርፍ ያደረገ። እዛ ቦታ ላይ ብንሆን ከዛሬ 7 ዓመት በፊት ኮማቶች ውስጥ አንዱ አንቺ አንዱ እኔ ሆን ነበረ። ሌላውም ልክ እንደዚህ ቦታው ላይ አለመሆናችን ነው። ቦታ ላይ አለመሆናችንና ያ ቦታ ላይ ሆነ እንጂ ከዛ ቦታ አልፎ ደግሞ ሌሎች ቦታ ላይ ይሄ ፍጅት ላለመምጣቱ ምንም ማረጋገጫ ዋስትና እስከሌለ የለውም፣ ማረጋገጫም ጭምር ማግኘት አንችልም። ስለዚህ ንግግራችንም ሐሳባችንም መረጃ ማጋራታችንም መፍትሄ መጠቆማችንም የሚያበቃ ነገር አይደለም። አሁን ላይ መንቃት አለ። የህዝብ አይንና ጆሮ ናቸው። የህዝብ ነባራዊ ሁኔታ የጋዱን ዓለም ነጸብራቅ አሳይ ናቸው የምንላቸው አርቲስቶቻችን አሁን ላይ የወጡ እንደ ሀገር እየገጠመን ያለውን ፈተና ይጋሩን ጀምረዋል። በእርግጥ እነሱ የሚያገሩ ባለቤት ናቸው፣ ይመለከታቸዋል። ግፉን በደሉ በአንድም ይሁን በሌላም ነገር ይደርሳቸዋል።
ግን ያ እንዳለ ሆኖ አርቲስት ፖለቲካ ገባም አርቲስት እንዲመናገር የለበትም አርቲስት እንደዚህ እየተባለ ይሄ ንግግሩ ራሱ ምንጩ ከየት እንደሆነ በማይታወቅ መልኩ አገዛዞች በራሳቸው የፈጠሩት የሆነ አንድ ቦታ ላይ አስሮ የማስቀመጥን ነገር የፈጠሩት ትርክት አለ። ከዛ ትርክት ወጥተው በአርቲስቶች በታዋቂ የአደባባይ ሰዎች ዘንድ እንዲህ ብሶትን በደልን ተጋርተው ማጋራት ደረጃ ላይ የተደረሰበት ሁኔታ አለ። እስኪ እሱን እንከታተልና በሱ ጉዳይ ላይ አስተያየታችንን እናጋራለን። አርቲስት ቸርነት ነኝ፣ ገጣሚ ቸርነት ወርሳሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርንቀን ሳንጨርስ ሀዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከእንትን እኮ መንገድ መሄድ ተጀመረ ሰላም ሆነ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን ለምን አንልም? ባሎቻቸው ተይዘውባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት፣ እባካችሁ ሰላም ስሩለት፣ የሚታረደው ይቁም። እጅግ ጠንካራ የሆነ መልእክት ነው ያስተላለፈው። እንግዲህ እንዳለው ነው አንድ አይደለም፣ በተደጋጋሚ ጊዜ ቦታ ይታወቃል። አርሲ ነው የሚቃጠለው ቤት ይታወቃል፣ የሚገደሉት ሰዎች ይታወቃል፣ አካባቢው ይለያል። ይሄ ነገር ያልቆመው ለምንድን ነው? ከመንግስት አቅም በላይ ሆኖም አይመስለኝም ማለት እውነትን ነው። ገጣሚ ቸርነት ወልደ ገብርኤል አንተ እንዳልመሰል ሁሉ እኛም አይመስለንም። በእርግጠኝነት ከመንግስት አቅም በላይ ሆኖም ጭምርም አይደለም። አርቲስቶቻችን የአደባባይ ሰዎች የሆኑ ወጥተው ይህንን ሀዘንና ችግርን ተጋርተው ልክ በእንዲህ በልኩ በነገሮች ላይ መመት ገጣሚና ሳሊ ቸርነት ወልደ ገብርኤል ይህ የመጀመሪያው ነገር አይደለም። የህዝብን ብሶት የህዝብን ችግር በአደባባይ እንደዚህ ወጥቶ በመጋፈጥ በመግለጽ የሚታወቅ ገጣሚና ሳሊ ነው። አንደበተም ርቱ ነው። ሁሌ ይናገራል፣ ሁሌ ይገልጻል፣ ግን ሰሚ የለም። ልክኛ እንደምንለው እሱም ይላል፣ ሰሚ የለም። ግን ሁላችንም እንዲህ ማለታችን ግን አትሊስት አንድ ደረጃ ከፍ ያደርገዋል ትግላችንን ወይ ሂደታችን፣ ይሄ ነገር እንዲቆም ለምናደርገው ጥረት። በዚህ ጉዳይ ያለሽ አስተያየት ምንድነው? በጣም ነው የማመሰግናቸው። በነገር ላይ ማንም ሰው ይሄን የማለት ግዴታ አለበት እንደ ዜጋ፣ ለራሱም ጥቅም ሲል፣ ለራሱ ህይወት ሲል፣ ለራሱ ጣፈንታ ሲል፣ ለልጆቹ ሀገር ሲል፣ እንደ ሰው ለመኖር ሲል ሁሉም ሰው ማድረግ ያለበት ነው። በውለታ ምናምን አለ። ግን ደግሞ ሌላው ዝም ብሎ በደመነፍስ ፈርቶ ወይንም በደመነፍስ ውስጥ ገብቶ እኔ መኖር ነው ያለብኝ ወይንም ደግሞ አያገባኝም ምናምን ባለበት ሰዓት ወደፊት መጥቶ
ያለውን ነገር ድምፅ መሆን ለእነዚህ ሰዎች ድምፅ መሆን ለሚገደሉት፣ ለሚበደሉት፣ ለሚፈናቀሉት በሀገሪቷ ውስጥ ስላለው ችግር ሁሉ ያገባኛል ብሎ ወደፊት ማውጣት ትልቅ ነገር ነው። በታሪክ የሚያስመሰግን ነው። ለምንድነው ዝም በተባለ ጊዜ፣ ሌላው ጭር ባለበት ሰዓት፣ ሌላው ዝም ባለበት ጊዜ፣ ሀገሪቷ የሚጮህላት ባጣች ጊዜ የሚጮህላቸው በማህበረሰባችን የሁሉ ዋጋ ሲከፍሉ የሚሳለቅባቸው እንጂ የሚጮህላቸው ሰው ባነሰ ጊዜ ወጥተው የነበሩ ሰዎችን ማንሳትና ማመስገን፣ ሰው በተፈለገበት ጊዜ ሰው ሆኖ የተገኙ ሰዎችን ማንሳትና ማመስገናችን አይቀርም እና ከያኔ ቸርነት አንዱ ነው። እንዳልከው የመጀመሪያ ጊዜው አይደለም። በየጊዜው እየወጣ እንደ ሰው የሚረብሸውን አይምሮ ሊቀበል ያልቻለውን ነገር ሁሉ እያወጣ ይናገራል፣ ድምፅ ይሆናል። እናመሰግነዋለን። ግን ሁሉም ሰው ያንን ፈለግ መከተል አለበት። በስተው አገሩ ጠቅላላ እንደዚህ አይነት ነገርን አልቀበልም ማለት አለበት። እንደዚህ አይነት ልምምዶችን፣ እንደዚህ አጸያፊ አረመናዊ ህይወትን አልቀበልም ብሎ ይህንን ነገር አለመልመድ ነው ያለበት። የዛን ጊዜ ነው እኮ ገዢዎችህም አስተዳዳሪዎችም አይ ህዝቡ ተቃውሞናል ብለው ምናልባት የሚስተካከሉበትም የሚቀየሩበት ወይም በሌላ ኃይል የሚቀየሩበት እንጂ ዝም ብለህ ፈርታቸው ግዙኝ ካልክማ ከዚህ የበለጠ ክፉ እየሆኑ ነው የሚሄዱት። ምክንያቱም የማህበረሰቡን ባርነት ስላዩት እነሱም በሴጣን ተግባራቸው እየበለጡ እያበዱ ነው የሚሄዱት እና ተው ማለት ያስፈልጋል። ተው የሚለውን ድምፅ ለሚናገሩት ሁሉ እኔ በበኩሌ አክብሮታለሁ። መልካም። ልክ እንደዚሁ ደግሞ አርቲስት ሚካኤል ታምሩ አንድ የገለጸው ሀሳብ አለ። እሱንም ደግሞ እንድንከታተል፣ ምክንያቱም የሞራል ኃላፊነታቸውን ጭምር ቢሆን እንዲህ ደግሞ አደባባይ ላይ ወጥቶ ሲገልጹ የእነሱን ሀሳብ ይዘን ደግሞ እያበረታታን ሌላውም እንዲበረታ ማድረግ ደግሞ የእኛም ጭምር ግዴታ ነው የሚሆነው። ምንም እንኳን እነሱ ግዴታቸውም ጭምር ቢሆን በጋራ እንዲህ ሀሳቡን ስናስተጋባው ነው የተሻለ ጉልበትም አቅም የሚኖረው። እስኪ እሱን ደግሞ እንከታተለው። መቴ እዚህ አይነት የተካለበ ነገር በሳምንት አንድ እጅግ በጣም የሚያስደነግጥ ዜና ሚኒመም በሳምንት አንድ አለ እኮ። አሁንማ ልክ እንደ ቅድሙ እንዳወራ ነው ራሱ አዲክሽን ሁሉ ሳይኖርበት። አሁን ጭርሲ ሊሆን የሚረብሽ የምር እኮ ነው። 10 ሰው ሞተ እኮ አስደነግጥህም። አሁን በእንትና ዞን ታጣቂዎች 10 ሰው ገደሉ ምናምን አምልጠዋቸዋል ማለት ነው ምናምን ነው ቀድሞ ነግሯቸው ነው ማለት እንጂ በፊት ዜናው እኮ የሚገርምህ ምን ሲሆን መሰለህ? ለምሳሌ አሁን ደግሞ እዛው የመንግስት ቴሌቪዥን ሬዲዮ ምናምን ጣቢያዎች ላይ ዜና እንትን ሲባል በጣም የሚገርመኝ ነገር ስሪላንካ ውስጥ መሬት መደርመስ ምናምን አጋጥሞ 14 ሰዎች ተቀበሩ ከነህይወታቸው ምናምን ለዝርዝሩ እንትና ተብሎ ከነምስሉ ቤቱ ሲንሸራተት ምናምን የሆነ ከ3 ቀን በፊት 200 ምናምን ሰው ሞቷል እዚህ እና በምን መጠን እንደለመድ ነው። እኔ ውጭ ሀገር ሄዶ የመኖር ሐሳብ በፍጹም ኖሮኛ አያውቅም። እኔ ፎር ዘ ፈርስት ታይም ልጆቼ ሴፍ ናቸው እዚህ መኖራቸው ምናምን ማለት ጀመርኩኝ። ይሄ የኢንሴኪዩሪቲ በጣም ከባድ ነው። የሆነ ሰው ድንገት መጥቶ ሊገልህ እንደሚችል ማወቅ የሆነ የመንግስት አካል ህግ እንደማያስጥልህ መሰማት መጀመር በጣም አደገኛ ነገር ነው። እንደተከታተልነው ነው እንግዲህ አርቲስት ሚካኤል ታምሩ ይሄንን ብሏል። በዚህ ጉዳይ ላይ የሚኖርሽ አስተያየት ምንድን ነው? ብዙ ነገር እውነት ነው የተናገረው። በሚዲያም ደረጃ በእነዚህ ታዋቂ ሰዎችም ደረጃ እውቅና የተሰጠው አንድ ነገር ምንድን ነው? የሆነ መንግስት አልባ ሀገር እንዳለን የሚያድን ህግ የሚያስከብር የህዝብን ደህንነት የሚጠብቅ አካል እንደሌለ የመታገት ፍትህ፣ የመገደል፣ የመጨፍጨፍ ዘመን መሆኑን እውቅና የሚሰጥ ሁላችንም የምንለው ነገር መንግስት የሚሸፍነው ህዝቡ ግን የሚያውቀው እና ያልተደበቀ እውነትን ነው ወጥተው በየሚዲያ የተናገሩት። እንደውም በጣም የሚያሳዝነው 10 ሲሆን እኮ ምን 10 እኮ ተራ ቁጥር ነው አለ። ያ ማለት ምን ያህል የመጨፍጨፍ ዘመን መሆኑን ነው የሚያሳየው። እና በዚህ ደረጃ እውቅና መሰጠቱ ብቻ ሳይሆን ሊያስደነግጠን ደግሞ ይገባል። እንዴት ይሄ ሊሆን ይችላል? እንዴት እኛስ ዝም እንላለን? ምንድን ነው ከዚህ በኋላ የምንጠብቀው? ምን እስክንሆን ነው የምንጠብቀው? የሚለው ኃይልና እርምጃ መኖር መቻል አለበት እንጂ ዝም ብለህ ድሮ 10 ነበር 100 አሁን 100 በቃ ልክ ነው ተለማምደነዋል ማለት ይሄ መለማመዳችን በጣም ስህተት ነው። መለማመዳችን ነው የሚያሳየው። አሁን ከከያንያ ነው የምትሰባው መለማመዳችን
አንለማመድም፣ መለማመድ የለብንም። ይሄ ልምድ በጣም መጥፎ ነው፣ በጣም መጥፎ ነው። ወደ አረመኔነት ውስጥ የሚከትል ልምምድ ነው። ስለዚህ ከዛ መንቃት እንድንችል የሚደረገው እንደነሱ እውቅና መስጠታቸው በጣም አመሰግናቸዋለሁ። በእርግጥ ሊከበሩ ይገባቸዋል። በዚህ ሁኔታ ላይ ራሱ መናገራቸው ካለው ነባራዊ ሁኔታ አንጻር። ሆኖም ግን ከዚህ በላይ በዚህ ዘመን ይሄ ነገር መቆም አለበት የሚለው ኃይል መብዛት አለበት፣ ውሳኔ መብዛት አለበት ባይ ነኝ። መልካም እንግዲህ ስለ አርቲስቶቻችን ግፍና የግፍን በደልን አስመልክቶ ምንስ እያሉ ነው ያለ ነው። አንድ የመጨረሻ አለን፣ እሱን እንከታተልና የዛሬ መሰናዷችንን እናበቃለን። አርቲስት ሰለሞን ሙዬም ደግሞ ይሄንን የሰሞኑን ጉዳይ አስመልክቶ የተናገረው ነገር አለ። የእሱንም እንከታተልና መሰናዷችንን እናበቃለን። መቲ እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎችን ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማን ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም ይሄ። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችን አታጥቁብን። ለዛው ንጹህ አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር፣ ተራችን እስኪደርስ ነፍስ ይማር። እስከ መቼስ ግን ነፍስ ይማር እያለን እንቀጥላለን ሲል እሱም እንግዲህ ቀደም ብሎ እንዳየናቸው አርቲስቶች እጅግ ጠንካራ የሆነ መልእክት ነው ያስተላለፈው። አትግደሉንም ማለትም በራሱም እኮ ቅድም ስንል የነበረ ነው፣ እያስጠየቀ ነው ያለው። አትግደሉንም ማለትም በራሱ መርጦ አልቃሽ እያስበለ ነው ያለ ነው። እንግዲህ ዝም ማንል ነገር አርፎ የተቀመጡት በግፍ እየተገደሉ ነው ያሉትና እያለ ሌሎች መረጃዎችን እያጋራ ነው ያለው። ስለ አርቲስት ሰለሞን ሙዬስ ያለሽ አስተያየት ምንድን ነው? ተመሳሳይ ነው እንዳልኩ ነው። አርቲስት ሰለሞን ሙዬም እንደዚሁ በእንደዚህ አይነት ጉዳዮች ላይ ብዙ ጊዜ ሀሳብ ይሰጣል፣ ዝም አይልም። በጉዳዮች በጣም ኮንሰርን ሲያደርገው ሲያሳዝነው ምናምን ታያለ በየጊዜው። ስለዚህ ከያንያኑ በዚህ ደረጃ ሁልጊዜም ህዝብ ነው፣ ከህዝብ ጋር ነው የሚኖሩት። የህዝብን ስሜት ነው የሚያንጸባርቁት። የገሃዱን ዓለም ነጸብራቅ ነው የሚሰሩት። ህዝብ ነው ሀብታችን የሚሉት። ስለዚህ ህዝብ በዚህ ደረጃ እንትን ሲል መከራ ውስጥ ሲገባ የህዝብን ጩኸት መጮህ ያለውን ነገር እውቅናቸውንም ተጠቅመው ደግሞ ድምፁ እንዲሰማ ማድረግ ያው ያንያን ኃላፊነት ነው። በእርግጥ እዚህ እንዲወጡት እንደ ግል የሚችሉትን ለማድረግ ነው የወጡት። ለዚህ ምስጋና ይገባቸዋል። ለማን አቤት እንደምንል ግራ ገባን ያለበት ነገር አየህ፣ ምንም የሚሰማ ኃይል እንደሌለ ነው የምታየው። የሚሰማ ፍርድንም የሚሰጥ የሚጠብቅም ኃይል እንደሌለ ነው አሁን የምታሳየው። ለማን ነው ምንድን ነው የሚባለው? ይሄ ለማን ምን እንደሚባል አናቅም። ነገር ግን ዝም ማለት ግን ከገዳዮች ጋር አብሮ እንደመወገን ስለሚቆጠር ዝም ማለት ስለማይቻል ብቻ ነው ይህን የምንናገረው እንጂ ለከሌ ብለን የምንሄደው አፒል የምናደርግበት አካል የለም። አድነን የምንለው ወይንም ይሄን ነገር ፍረድልን የምንለው አካል የለም የሚለው ነው ከዛም ወስደው ማለት ነው። ልክ ነው። ግራ ግብት ያለን ማህበረሰቡ ሁሉ ግራ እንደገባው ነው የሚያሳየው። ገዳይ እንደሆነ ከገዳይ ጋር አትግደሉን፣ ከዚህ አትግደሉን ራሱ ልመና እኮ አትግደሉን ባል አሁንም አትግደል ነው የኛ መጽሐፍ፣ የክርስቲያኖች መጽሐፍ አትግደል እያለን የመጣው። እነዚህም ይገሉ ናቸው። ስለዚህ ገዳይ
እኛ አትግደል በሚለው መርህና ትእዛዛት የምትመራ ቤተክርስቲያንና ምዕመን ገዳይ መጥቶባታል። ይሄንን ነገር የሚያናንቅ ከዛ መንፈስ በተቃራኒ የሆነ አትግደል፣ አታመንዝር፣ ባልንጀራህ እንደራስህ አድርገህ ውደድ ምናምን የሚሉትን እነዚህ በጎ በጎ ነገሮችን ነው የቤተክርስቲያን መርሃ እሱ ነው፣ ትእዛዛቷ እሱ ነው። እሱን ተከትላ ነው የምትኖረው። እዚህ ጋር ደግሞ ሌላ አረመኔ ያለ መግደልን፣ መዝረፍን፣ ምናምን ደም ማፍሰስን የሚወድ ኃይል አለ። ይሄንን አስተምሮትም አይፈልጉም፣ ሃይማኖትንም አይፈልጉም። ከሴጣን ወገን ስለሆነ ማለት ነው። ከደም አፍሳሹ ወገን ስለሆነ ማለት ነው። ከጨፍጫፊ ወገን ስለሆነ ምንም አይነት ይሄኛው አስተምሮት የማይገዛው እንደውም ይሄኛው አስተምሮት ምቀኛ የሚሆንበት ኃይል አለ ማለት ነው። ስለዚህ እሱን ሄደ ራሱ በትህትና ራሱ አትግደልን ብትለው ያን ያህል አይሰማም። መግደልን ነው ጀግና አድርጎ ጀግንነት አድርጎ ህይወት አድርጎ የሚያየው መግደልን ነው፣ አረመኔ ስለሆነ ማለት ነው። ነገር ግን ይሄ አትግደሉን የሚለው ለመንግስት ነው። መንግስት ወንበር ላይ ነው ያላችሁት፣ አትግደሉን፣ በገደላችሁ ቁጥር ሌላ ችግር ይፈጠራል ለሚለው ነው እንጂ እዛማ መሬት ላይ ታዞ እየጨፈጨፈ ያለው በቃ አቅሉን ስቷል። በቃ በደም የሰከረ ነው። ሰዎች እኮ ባሉበት ውስጥ እኮ እሳት እያነደደ እኮ ዙሪያውን እየጨፈረ ነው ያለው። ኦልሞስት አብደዋል። ኦልሞስት በቃ ስም ብሎ አጋንንት የሚጨፍርበት ኃይል ነው ብለን እንቁጠር። እዚህ ግን ቸርች እንሄዳለን እያሉ አስተምሮት እናረጋለን እያሉ ቤተክርስቲያናት መምህራንን ሰብስበው አባቶችን ሰብስበው ስለ ክርስትና እናስተምራለን የሚሉ እና አዳነች አቤቤ እዛ በተወለደችበት ባደገችበት አካባቢ ላይ ይሄ ሁሉ ነገር ሲሆን ግን እነሱ እንዳሉበት እነሱ እንደሚመለከታቸው ለማሳየት አትግደሉን የሚባሉት እነሱ ናቸው። ያኛው ገዳይ ግብረ ኃይል ነው። ግደል ሲባል ይገላል፣ ራሱም ደስ ሲለው ይገላል። አለቀ በቃ። የመግደል መብት የተሰጠው። በዚህ ግን አንዴ በጸሎት አንዴ በጉባኤ አንዴ በምን የክርስቲያን መልክና ልብስ ለብሰው በአደባባይ ለመጡት ምናልባት አንድ አይነት የአስርቱ ትእዛዛት መርህ የሚገዛቸው ከሆኑ አትግደል የሚለውን እንቀበላለን ክርስቲያኖች ካሉ አይግደሉ፣ ህዝቡን አይግደሉት። እየወጡ እያስተማሩ በጓዳ ግን እየላኩ እያስጨፈጨፉ እንደዚህ አይነት አረመናያዊት ሀገር፣ ፈሪሃ እግዚአብሔር ያላትን ሀገር፣ ትሁት ሀገር፣ ለሌላው የምትተርፍ ሀገር ሌላው ዓለም ላይ ክርስቲያኖች ሊጨፈጨፉ ወይም ኢቭን ኖርማሉ ማህበረሰብ በህገወጥ መንገድ ተገሎ ሊገደል ሲሉ ሰራዊት የምትልክ ሀገር ወይም እስልምና ሃይማኖትን አታክ ሊያደርጉ ሲያጠቁ እባካችሁ ኑ እኔ ጋር እዚህ ጋር ፕሮቴክሽን እሰጣለሁ ብላ በሯን ከፍታ የምትጠብቅና የምትቀበል ሀገር፣ ለሁሉም መብትን ገና ድሮ ጥንት የሰው ልጅ ክብር ያወቀች ሀገር ዛሬ እንደዚህ ቤተክርስቲያኖቿ በአይናችን እያዩ ሲወድሙ ልጆቿ ሲቃጠሉ እንደማየት የሚያሳፍር ዘመን የለም። ይሄ ደግሞ በነ አብይ አህመድ አሊ ጊዜ የተደረገ። ይህንን አንረሳውም፣ ታሪክም ይመዘግባል። በታሪክ ብቻ ግን በመመዝገብ ብቻ ግን አያልፍም። በጣም ጥንቃቄ አያልፍም። ስለዚህ ጥንቃቄ አሁን ነው። ማህበረሰቡም በሆዱ እየያዘ እያለ እያለቀሰ ከሚቆይ ለማስቆም መሄድ መቻል አለበት። በኋላ ከረፈደ በኋላ በጣም አቅላችንን የሚያስተን ንዴትና ቁጭት ውስጥ ነው የምንገባው። የዛን ጊዜ የምናደርገውን አናውቅም። ነበሩ ተብለን እዚህ ጋር እንደዚህ ነበር ግን እኮ ተቃጥሏል ይሁት ተብሎ ቪዲዮ ምንም ሲወጣልን ምን ሆኖን አናውቅም። አሁንም ለመመኑ የማይወጣ ብዙ ቪዲዮዎች አሉን አይደለ? ነገ በጣም አደገኛ ዋጋ ያስከፍላሉ። ጥንቃቄ ያሻል። ጥንቃቄ በጣም በጣም ያስፈልጋል። ሀገራችን እንደ ሀገር እንድትቀጥል ማለት ነው። እና ጥሩ ማሳሰቢያ ነው የሰጡት። አደረጃጀት ግን አሁንም ማህበረሰቡ ግን ተደራጅቶ ተው ማለት አለበት። ተው ማለት አለበት። ዝም ብሎ እያለቀሱ ምናምን ማለፍ ነው። አንገደልም፣ መግደል አትችሉም፣ አትግደሉ አትችሉም መግደል፣ እኛም ራሳችን እንከላከላለን ማለት አለበት። እንደዛ ባይሆን ኖሮ ቤተክርስቲያን እስካሁን እዚህ ባልኖረች ነበር። መልካም፣ እጅግ አድርጌ አመሰግናለሁ። እንግዲህ ሁሌ መረጃውን ከማጋራት ይህን አርሰ ሞተ እንደዚህም ጉዳት ደረሰ ከማለትም ባለፈ ምንስ ማድረግ አለብን፣ እንዴትስ ነው ከዚህ ጥቃትና በደል ከዚህ ፍጅት ምንድነው የሚለው ነገር ላይ ወደፊት ትኩረት አድርገን ከእንዲህ አይነቱ ሰቆቃና በደል እስክንወጣ ድረስ በዚህኛው መልኩ ደግሞ ሌሎች ወደፊት በምናደርጋቸው መሰናዶዎች ልክ እንዲህ አይነቱን ነገር እያጋራን እንቀጥላለን። መፍትሄው ላይ ትኩረት እናደርጋለን። በጎን ደግሞ እየደረሱ ያሉት በደሎችን መግለጻችንም እንደተጠበቀ ሆኖ ምንስ እናድርግ፣ ከዚህ ስቃይስ እንዴት እንውጣ፣ ከእያንዳንዳችን ምን ይጠበቃል፣ በጋራስ ምን እናድርግ የሚለው ላይ ነገር ላይ ደግሞ ባሉን አማራጮች ሁሉ እሱ ላይ የምንሰራ ነው የሚሆነው። ጋዜጠኛ መታሰቢያ ቀጸላ የቤተክርስቲያን ስደት እና
የምዕመናን ሰቆቃ በሚል ርዕሰ ጉዳይ ላነሳናቸው ሀሳቦች ለሰጠሽው ትንታኔ ስለነበረን ቆይታ ልክ እንደወትሮ ሁሉ አመሰግናለሁ። ክብረት ይስጥልኝ። እኔም እጅግ በጣም አመሰግናለሁ ነጋቸው። አድማጭ ተመልካቾቻችን የነበረን ቆይታ ይህንን ይመስል ነበር። ከነበረን ቆይታ ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁ ተስፋ አድርጋለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ በያላችሁበት ሁሉ መልካም እንዲገጥማችሁ።